ወንድ ልጆቻችሁን በከፍተኛ ሁኔታ ቀጥታችሁ የምታሳድጉ ወላጆች አእምሯቸው ላይ ከባድ የሆነ ተጽዕኖ እያሳደራችሁ እንደሆነ ታውቃላችሁ? አዎ። በባለፈው ቪዲዮ ሴት ህፃናትን ስናሳድግ መከተል ያለብን 4 መርሆችን ነግሬያችኋለሁ። በዛሬ ቪዲዮ ደግሞ ወንድ ህፃናትን ስናሳድጋቸው መከተል ያለብን ዋናና 6 መርሆች አሉ። እነዚህ መርሆች በዝርዝር እናወራለን። ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ወንድ ልጆች በባህሪያቸው 2 ዓመት 3 ዓመት አካባቢ በጣም አግሬሲቭ ይሆናሉ። በጣም ቀዥቃዣ፣ በጣም ሁሉ ነገር መሞከር የሚፈልጉ፣ ሁሉ ነገር መንጠላጠል የሚፈልጉ ሊሆኑ ይችላሉ። ይህ ወንዶች ተፈጥሯዊ የሆነ ማንነታቸው ነው። ለመሰላችሁ በተለይ ልክ ከ3 ዓመት እስከ 6 ዓመት ባለው ጊዜ ቴስቴስቴሮን የሚባለው ሆርሞን ትንሽ ከፍ ይላል። ያ ደግሞ የወንዶች ወይም የኃይለኝነትን ስሜት ይሰጣቸዋል። በጣም አግሬሲቭ ሊሆኑ ይችላሉ። በጣም ሊጮሁ ይችላሉ። ኢነርጂ በጣም ይጠቀማሉ። ያ ፍጹም ተፈጥሯዊ ነገር ነው። ታዲያ ያንን እንዴት ሞዲፋይ ማድረግ እንዳለብን፣ እንዴት ካልም ማድረግ እንዳለብን በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻ ተመልከቱ። ስለዚህ ለወንድ ልጆቻችን ምን ማድረግ አለብን? የመጀመሪያውና ቀላሉ ነገር ማቀፍ ብዙ ጊዜ ለሴት ህፃናት ብቻ የሚሰራ ይመስለናል አይደለ? እንደዚህ አይደለም። ወንድ ልጆቻችን መታቀፍ ይፈልጋሉ። ስሜታቸውን ካልም ለማድረግ ወይም ሲናደዱ ብዙ ጊዜ ያስተውላችሁ ከሆነ ምንድነው ወንድ ልጅ እኮ አያለቅስም፣ ምንድነው ሴታ ሴት ሆንክ የሚል ንግግር እናዘወትራለን። ይህ ትክክል አይደለም። ማቆም አለብን። ስሜቶቻቸውን ሲገልጹ ማረጋጋትና ማቀፍ እንጂ ያንን ስሜት ትክክል እንዳልሆነ መናገር የለብንም። በነገራችን ላይ ሁልጊዜ ልጆች ምን የሚፈልጉት ነገር አለ? ስሜታቸውን የሚቀበልላቸው፣ ስሜታቸውን ቫሊዴት የሚያደርግ ሰው ይፈልጋሉ። ስለዚህ ሲናደዱ ማቀፍ ያስፈልጋቸዋል። ሌላው ማድረግ ያለባችሁ ህፃናት በተናደዱ በተለይ ወንዶች በተናደዱ ወቅት ማድረግ ያለባችሁ ነገር መጀመሪያ በሚያለቅሱበት ወይ በጣም አግሬሲቭ ሲሆኑ በጣም ኃይለኛ ሲሆኑ ትንሽ እንዲያለቅሱ እዛ አካባቢ ሆናችሁ ጊዜ ይሰጧቸው። ለምን? በዛን ወቅት የምትቆጧቸው ከሆነ አይሰራም። በነገራችን ላይ ህፃናት ሲያለቅሱ ፍራይት ኤንድ ፍላይት ሞድ ውስጥ ይገባሉ። ያ ማለት የአእምሯቸው ሎጂካል ፓርት ይቆማል። ይሄ ሎጂካል ቲንኪንግ ነገሮችን ማመዛዘን ነገሮችን መማር መቀበል ፓርቱ ላይ ይዘጋዋል። ፕሪፍሮንታል ኮርቴክስ የምንለው ለጊዜው ስራውን ያቆምና አሚግዳላ የሚባለው የአእምሮ ክፍል አክቲቬት ይሆናል። ያ ደግሞ ስሜትን ነው የሚያንጸባርቀው። በዛን ወቅት ማድረግ ያለባችሁ ምንድነው? ያን ጩኸታችሁን ትንሽ በረድ ሲልላቸው ሄዳችሁ ታቅፋቸውና ያን ስሜታችሁን ቫሊዴት ካረጋችሁ በኋላ እንደተናደድ ካቃለው ይህ ነገር አናደዳ ስልቀስ አይደለ የታባቱ ይሄን ያናደደ ብላችሁ ልክ እንደ ሪአክሽን ያናደደው ነገር ለምሳሌ መታችሁ ሊሆን ይችላል ወይም ነገር መታደርጋችሁ ማረጋጋት፣ ልክ የነሱን ስሜት መቀበል ማለት ነው። ከሱ ቀጥሎ ደግሞ ምንድነው ማድረግ ያለባችሁ? ስሜታቸውን ወደ ቃላት እንዲገልጹት ማድረግ አለባችሁ። ለምሳሌ ምንድነው ያናደደ? ይሄን ያናደደ ቃላቱ እንዲጠቀም መናደድ ከሆነ ተናድጃለሁ፣ የማልቀስ የማዘን ስሜት ተከፍቻለሁ የሚል ቃላት እንዳይወጣ። ለምን? ህፃናት ቃላት ማውጣት ከጀመሩ ስሜታቸውን መቆጣጠር ይጀምራሉ። ቃላት ካላወጡ ግን ስሜታቸው በጣም ኃይለኛ እየሆነ ይሄዳል። ስለዚህ ስሜታቸውን ወደ ቃላት ሺፍት እንዲያደርጉ እርዷቸው። ሁለተኛ ማድረግ ያለብን ነገር ደግሞ የቋንቋና የተግባቦት ብቃታቸውን ከጊዜ ወደ ጊዜ እየጨመሩ እንዲሄድ ትሬን ማድረግ ያስፈልጋል። ይህ ስናደርግ ራሱን የቻለ ስትራቴጂ ቴክኒክ አለ። ወደ 10 ዘዴዎች አሉ። ከዚህ በፊት ያን ቪዲዮ ሰርቼላችሁ ነበርና ከ1 ሳምንት ወይ ከ2 ሳምንት በፊት ፖስት ተደርጓል። ወደኋላ ሄዳችሁ ተመልከቱ። ያን ቪዲዮ ማግኘት ከፈለጋችሁ ከታች ብሩኪድስ የሚለውን ተጫኑት። መጀመሪያ ወደ ሆም ፔጅ ከታችኋል። ከዛ ላይ መጣችሁ የህፃናትን የተግባቦት የቋንቋ ንግግር ብቃት መጨመር የምንችልበት 10 ዘዴዎች የሚል አንድ ቪዲዮ አለ። እሱን ተመልክታችሁ ወደዚህኛው ቪዲዮ ብትመጡ ነገሮች ቀላል ይሉላችኋልና ቪዲዮውን ሁለቱን ቪዲዮዎች እንድትመለከቱ ተጋብዛችኋለሁ። ሁሌ ማወቅ ያለብን ነገር ህፃናት በተለይ ወንድ ህፃናት ከሴቶች አንጻር የኤክስፕሬሲቭ ላንጉዌጅ ዴቨሎፕመንታቸው ትንሽ ዘግየት ይላል። ይህ ተፈጥሯዊ ነገር ነው። ለዛ ነው ሴቶች ቶሎ ማውራት ይጀምራሉ፣ ወንዶች ይዘገያሉ የሚባለው። ያ ማለት ግን ወንዶች በጣም ሲዘገዩ ኖርማል ነው ማለትን ግን አይደለም። ለምሳሌ የ4 ዓመት ልጅ በአማካኝ የምንጠብቀው 3 ቃላትን የያዘ አረፍተ ነገር 4 ቃላትን ያለው አረፍተ ነገር እንዲመሰረት እንጠብቃለን። የ2 ዓመት ልጅ ደግሞ ቢያንስ ከ30 እስከ 50 ቃላቶችን ቢያንስ አንዳንድ ቃል እያደረገ እንዲናገር ወይም ፍላጎቱን እንዲገልጽ እንጠብቃለን። ሆኖም ግን እድሜያቸው 4 ዓመት ሞልቶ ወይ 3 ዓመት ተኩል አልፎ ራሳቸውን መግለጽ ካቃታቸው ግን በጣም ኃይለኛ ከሆኑ ግን ምናልባት የባለሙያ እርዳታ ያስፈልጋቸዋል ማለት ነው። አንዳንዶቹ በስፒች ቴራፒ ቶሎ ይመለሳሉ። አንዳንዶቹ ደግሞ በእኛ ትሬኒንግ ቤት ውስጥ በምናደርጋቸው ትሬኒንጎች ሊመለሱም ይችላሉ። ስለዚህ እነዛ ትሬኒንጎች 10 ዘዴዎች ናቸው። ያኛውን ቪዲዮ ተመልከቱት። እዛ ቪዲዮ ላይ ሙሉ መረጃውን ታገኙታላችሁ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት፣ በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል፣ በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣
ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ሌላው ለተግባቦታቸው በጣም ወሳኝ የሆነ ነገር በጨዋታ መካከል መግባባትን መፍጠር፣ በጨዋታ መካከል ቃላትን መፍጠርና በዛ ውስጥ የመግባባት ብቃትን መጨመር። ወንድ ህጻናት በባህሪያቸው የአክሽን ወርዶችን ይጠቀማሉ ወይም ደግሞ ከቃላት ይልቅ ወደ አክሽን የሚሄድ ባህሪ ያላቸው። ስለዚህ ያን አክሽናቸው እናንተ መረዳት፣ ከዛ ከአክሽን በመነሳት ደግሞ ያን አክሽን ቃላት መስጠት ከእናንተ ወላጆች ይጠብቃል። ይህ ሁለተኛው መከተል ያለብን መርህ ነው ማለት ነው። ወደ ሶስተኛው ፖይንት ከማለፋችን በፊት አንድ አዲስ ነገር ልንገራችሁ። ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ የ24 ሰዓት ስራ ከጀመረ እነሆ 1 ዓመት ሞልቶታል። በዚህ 1 ዓመት በጣም ብዙ ደስተኛ ወላጆች፣ ደስተኛ ህጻናትን አፍርተናል። እናንተም እኛ ጋር መታችሁ እንደታከማችሁ ተስፋ እናደርጋለን። ምናልባት እዚህ መታችሁ ህክምና ሙሉ ምርመራ በተለይ ለህጻናት ከተወለዱ ጀምሮ እስከ 18 ዓመት ያሉ ህጻናትን ህክምና ምርመራ ማግኘት ከፈለጋችሁ የተሟላ ላቦራቶሪና አልትራሳውንድ ታገኛላችሁ። ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛ መከተል ያለብን መርህ ደግሞ የጨዋታ ምርጫቸውን ማክበር ይኖርባቸዋል። ሁልጊዜ ወንዶች የሚመጡት ነገር ኢነርጄቲክ የሆነ በጣም መንጠላጠል፣ መሮጥ፣ በጣም ኢነርጂ የሚጠቀሙበት እድሜ ያላቸው። የእርሶ ልጅ ጨዋታው ምን ይመስላል ወይም በጣም ያስቸግራችሁን እስኪ ኮሜንት ላይ ያስፍሩልን። ምን አይነት ወንድ ልጆች አላችሁ፣ እንዴት ተቆጣጠራችሁ የሚለው ነገር ምናልባት አንዱ ወላጅ ከአንዱ ወላጅ ሊማር ስለሚችል ኮሜንት ላይ ያስፍሩልን። የአንዱ ወላጅ ኤክስፒሪየንስ ለሌላውም ትምህርት ሊሆን ይችላል። ስለዚህ ወንድ ልጆቻችን ስናጫውት በተቻለ መጠን ኢነርጂ እንዲጠቀሙ መፍቀድ ይኖርብናል። ለምሳሌ ነገሮች ላይ መንጠላጠል በጣም የሚፈልጉ ከሆነ የጨዋታ ቦታ ወስዳችሁ ነገሮች ላይ እንዲጠላጠሉ፣ ጡንቻቸውን እንዲጠቀሙ፣ እንዲደክሙ ማድረግ አለባችሁ። ኢነርጂያቸውን ካላወጡት ቤት ውስጥ ብጥብጥ ነው የሚያደርጓችሁ። ስለዚህ ኢነርጂያቸውን ይጠቀሙ፣ ያውጡት፣ በደንብ ይድከሙ። ኖርማል ነው። ይህን ስናደርግ ግን የሴፍቲ ሜዥሮች ወይም ደግሞ ጥንቃቄ ማድረግ ያለባችሁ ሁልጊዜ ጥንቃቄ አድርጉ። ለምሳሌ ሄልሜት ማድረግ ካለባቸው ሄልሜት ማድረግ ይኖርባቸዋል። ስኩተር የሚነዱ ከሆነ ሁልጊዜ ጭንቅላታቸው መሸፈን ይኖርበታል። ሊወርቁ የሚችሉበት ሁኔታ ከሆነ ስፖንጅ ያስፈልጋቸዋል። ያንን የጥንቃቄ መሪ እየተከተላችሁ አት ዘ ሴም ታይም ግን ኢነርጂያቸውን በደንብ እንዲያወጡት አበረታታቸው። ያ ነገር ለወደፊት የሰውነት ጡንቻቸው ይጠቅማቸዋል። አይምሯቸው ብሩህ ይሆናል። በነገራችን ላይ ሰውነታችን ብሩህ ከሆነ አይምሯችን ብሩህ ይሆናል። ሰውነታችን ጠንካራ ከሆነ አይምሯችን ብሩህና ፈጣን ይሆናል። ስለዚህ በሰውነታችን ውስጥ ያለው የደም ዝውውር ለአይምሮም በጣም ወሳኝ ስለሆነ ስፖርት በደንብ ልታሰሯቸው ይገባል። በደንብ ኢነርጂያቸውን በደንብ ይጠቀሙበት። ኖርማል ተፈጥሯዊ የሆነ ነገር ስለሆነ ያንን መፍቀድ ይኖርባቸዋል። አራተኛ መከተል ያለብን መርህ በትክክለኛው ዲሲፕሊን መስመር ማስያዝ ይኖርብናል። ወንድ ልጆቻችን ምንጊዜም አግሬሲቭ የሆነ ነገር ይፈልጋሉ ወይም ያደርጋሉ። ያን ሲያደርጉ እኛም አግሬሲቭ የምንሆን ከሆነ አብረን የምንቆጣ ከሆነ ወይም በጣም ከነሱ እኩል የምንጨቃጨቅ ከሆነ ሬዚስታንት መሆን ይጀምራሉ። ወይም ስለመታናቸው ወይም ስለቀጠናቸው ወይም ከፍተኛ የሆነ ዱላ ስላሳረፍናባቸው አይምሯቸው ይቀየራል ወይም ባህሪያቸውን ይተውታል ማለት አይደለም። ከዛ ይልቅ እንደውም ደጋግመው ያደርጉታል። ስለዚህ ምን ማድረግ አለብን? የመጀመሪያው ነገር ያ ትክክል ያልሆነ ስራ ሲሰሩ በወቅቱ ከመናደድና በጣም ከመጮህ ይልቅ ለየት ያለ ቦታ ተወስዷቸውና መጀመሪያ ኢንከሬጅ ማድረግ፣ አንተ እኮ ጎበዝ ልጅ ነህ፣ አንተ እኮ በጣም ወድሃለሁ የሚል መጀመሪያ ጥሩ ቋንቋ ትጠቀሙና ቀጣይ ቅድም ያደረከው ነገር ምንድን ነው ብላችሁ ጠይቁት። ይሄን አረጋለሁ ሲል ያ ትክክል አይደለም፣ ይሄን ካደረግ ይሄ ይከተላል፣ ይሄን ካደረግ ይሄን ይከተላል ብላችሁ ከማንኛውም ጥፋት በኋላ ኮንሲኩዌንስ እንዳለው ወይም ቅጣት እንዳለው ማወቅ አለባቸው። ቅጣቱ ግን አካላዊ መሆን የለበትም። ለምሳሌ አንድ ነገር ካጠፉ በጣም የሚወዱት ኳስ ካላቸው ወይም በጣም የሚወዱት መኪና ካላቸው ያ መኪና እንደሚወሰድባቸውና እንደማይሰጣቸው ማወቅ አለባቸው። ሌላው የቅጣት አይነት ታይም አውት ይባላል። ታይም አውት ማለት በእድሜያቸው ልክ ለምሳሌ 3 ዓመት ልጅ ከሆነ 3 ደቂቃ አንድ ክፍል መዝጋት፣ 4 ዓመት ልጅ ከሆነ 4 ደቂቃ አንድ ክፍል መዝጋት ነው። ይህ ነገር ለሁሉም ህጻናት ላይሰራ ይችላል። እንደ ቅጣትም ላይወስዱት ይችላሉ። ከዛ መልሰው ወደ ጥፋታቸው ሊገቡባችሁ ይችላሉ። ስለዚህ ከታይም አውቱ ይልቅ ሌሎች ኮንሲኩዌንሶችን ወይም ሌሎችን ቅጣቶችን እንደ አማራጭ ብትጠቀሙ እመክራቸዋለሁ። ሁልጊዜም የምንሰጣቸው ትዕዛዝ የተረጋጋና ጠንከር ያለ መሆን አለበት። በጩኸት ያልተሞላ ስትሪክት የሆነ ደንብ ያለው ያን ነገር እንዲያከብሩ ደግሞ ከቻላችሁ እነዛን የቤት ውስጥ ደንቦች በዋይት ቦርድ ላይ ወይም በሆነ ነገር ላይ ጽፋችሁ ሁልጊዜ አስነብቧቸው። በተደጋጋሚ የሚያነቡት ከሆነ ያ ህግ ኢንተርናላይዝ ያደርጉታል፣ ወደ ውስጣቸው ይገባል። ስለዚህ ሁልጊዜ መጨቃጨቅ ወይም መጮህ ከእናንተ ከወላጆች አይጠበቅም ማለት ነው። ወንድ ልጆችን በተቻለ መጠን አግሬሲቭ ልንሆንባቸው አይገባም። እኛ አግሬሲቭ ከሆን እነሱም አግሬሲቭ መሆን ይጀምራሉ። ያ ደግሞ ፓወር ስትረግል ይመጣል። እኔ እበልጣለሁ የሚል ስሜት ውስጣቸው ሊይዝ ይችላል። ያ ደግሞ በፍጹም መሆን የለበትም። ወንድ ልጆችን በፍቅር እንጂ በቁጣ ወይም ደግሞ በከፍተኛ የሆነ ድብደባ መያዝ በፍጹም የለብንም። አምስተኛ ማድረግ ያለብን ነገር ሁልጊዜ ሪኮግናይዝ አድርጓቸው። ወንድ ልጆች ምን ይፈልጋሉ? ነገሮችን መቆጣጠር፣ ዓለምን መያዝ፣ ሁሉ ነገር በእጃቸው መያዝ ይፈልጋሉ። ያን ነገር ደግሞ ዞር እያደረጋችሁ እኔ እኮ እኮራባለሁ፣ አንተ እኮ በጣም ጎበዝ ልጅ ነህ፣ ይህ ግን እንደዚህ አይደረግም እያላችሁ ኢንካሬጅመንት ልትሰጧቸው ይገባል። ያ ኢንካሬጅመንት ለነሱ ሰልፍ ኮንፊደንስ፣ ሰልፍ ኢስቲም፣ ለወደፊት ትምህርታቸው፣ ለስራቸው ቢውልድ የሚያደርጉት
የውስጥ ኢነርጂ ይሆናል ማለት ነው። ስለዚህ ሁልጊዜም ኢንከሬጅ ማድረግ ይኖርባቸዋል፣ ሁልጊዜ ማበረታት ይኖርባቸዋል ማለት ነው። ስድስተኛውና የመጨረሻው ነገር ደግሞ ከሰዎች ጋር እንዴት መግባባት እንዳለባቸው ቢያንስ በቃላት ብቻ ሳይሆን በአክሽን ከእናንተ አርአያ ሊወስዱ ይገባል። ሁልጊዜ ወንዶች ከአባቶች የሚያዩት ብዙ ነገር አለ። ስለዚህ አባቶች አግሬሲቭ ከሆነ እነሱም አግሬሲቭ ይሆናሉ። አባቶች ትሁት ሆነው ከሰዎች ጋር ያላቸው ተግባቦት ወይም በትህትና የተሞላ ንግግር ከሆነ ወንድ ልጆችም ያን ነገር አክሰፕት ያደርጉታል። ስለዚህ ወላጆች በተቻለ መጠን እኛው ራሳችን አርአያ ልንሆን ይገባል። ከሰዎች ጋር ስናወራ ኮሚኒኬት ስናደርግ ረጋ ብለን በትህትና መሆን ያለበት። እናንተ ለምሳሌ በጣም አግሬሲቭ ሆናችሁ እነሱም አግሬሲቭ ሆናችሁ የማይቀር ነገር ነውና ወላጆች በተቻለ መጠን አርአያ ለመሆን ሞክሩ። እነዚህ ስድስቱ መሪዎች ከተከተላችሁ ልጆቻችሁ በደንብ አይምሯቸው የታደሰ ጠንካራ ወንድ ልጆች ይሆናሉ። ይህ ቪዲዮ ለብዙ ልጆች ያስፈልጋልና ኮፒ ሊንክ እያደረጋችሁ ሼር አድርጉላቸው። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤተሰብ እንድትሆኑ ተጋብዛችኋል። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ይህ መረጃ ያቀረብኩላችሁ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ